ቤተሰቦቼ ዴቭ ባላጠፋው ጥፋት መታሰር አለበት ብላችሁ ታስባላችሁ? ከባቡሬ ጋር ስለተገኘ ብቻ መታሰር የለበትም። ይችንም ደግሞ እንግዲህ ቀልበ ሩቅ የሆነች ሴት ከዚህ ቤት መውጣት አለባት። አለባበሷ ራሱ ሲያስጠላ። ባቡሬና ለልዬ መጋባት አለባቸው። ቶሎ ካልተጋቡ ነገሩ ከባድ ነው። ገጀራው ከለሊ የእናቱን ንብረት ተካፍሎ የራሱን ህይወት የተሻለ ህይወት መኖር ይፈልጋል። ይህንንም ነገር ለገጀራው ለባቡሬ ነበር እየነገረው የነበረው። አሁን ላይ ዴቭ እናቱ ባዘጋጀችው ወጥመድ ላይ ተጠምዶ ወይም ወድቆ ነው ያለው። በእናቱ በዘረጋችው ወጥመድ እሱ ራሱ ልጇን ነው ጥላው ያለችው። ልጇ ምንም ነገር የመኖር ተስፋ ራሱ አሁን ላይ የለውም። ምክንያቱም አዴን ካጣው መኖር አልችልም ብሎ ስለሚያስብ ልጇን የጠቀመች መስሏት፣ እናቲቱ ግን ልጇን ወደ ገደል እየከተተችው ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሁላችሁም ባላችሁበት የፈጣሪ ሰላም አይለያችሁ ውዶቼ። የፈጣሪም ጥበቃ አይለያችሁ የኔ ወርቆች፣ የኔ ውዶች። ፈጣሪ ጠብቃችሁ ባላችሁበት ከመጥፎ ነገር ከክፉ ነገር የኔ ውዶች ወጥቶ ከመቅረብ ፈጣሪ ይጠብቀን። ያለንበትንም ሀገር እንግዲህ ፈጣሪ ሰላም ያድርግልን ማለት ነው። አረብ ሀገር ላይ አሁን ላይ ሁሉ ነገር ግልብጥብጥ እያለ ነው። እሱ ይጠብቀን ማለት ነው። አሁን ላይ ግን ትንሽ በረድ ብሏል ማለት ነው። አሁንም ፈጣሪ እስከ መጨረሻው ያብርድልን እያልኩኝ ወደ መጣሁበት እገባለሁኝ ማለት ነው። እና ይችንም ቃል በሩቅ ምናምን እያልኳት እየሰደብኳት በነበረው ፓርት ላይ በጣም ነበር እናንተ ራሱ ያሳቃችሁኝ ማለት ነው። እና እኔ እኮ ስናደድ ማውራውን አላውቅምና እየሳቃችሁብኝ ነበር በኮሜንት ማለት ነው ውዶቼ። ምክንያቱም የምናገረው ነገር እያሳቃችሁ ነው መሰል እየሳቃችሁብኝ ነበር ማለት ነው። እና ውዶቼ በነገራችን ላይ ለልዬ ባቡሬን ስታየው የምታሳየው ፈገግታ ምን ያህል ፍቅር እንዳለባት ነው የሚያሳየው። እና ውዶቼ ለልዬ ያው ከባቡሬ ጋር ያላትን ፍቅር ግንኙነት ታውቃላችሁ። ልክ ኤላን እንደውም አታፈቅረውም ማለት ይቻላል ማለት ነው። በቃ በሄደ ጊዜ ሁሉን ነገር ልቧን ስብርብር አድርጓ ስለሄደ ድጋሚ ሌላ ሰው ታፈቅራለች፣ ድጋሚ ወደ ሌላ ህይወት ትገባለች ብዬ ራሱ አላሰብኩም ነበር። ምክንያቱም ከደረሰባት ነገር አንጻር ማለት ነው ውዶቼ። ግን ደግሞ አሁን ላይ ባቡሬና ለልዬ ይጋባሉ። ምንም ሆነ ምንም ግን ዴቭና ዴቭ መጋባት አለባቸው። ምክንያቱም እሷም ቤተሰቦቿን አሳምና ገጠር ሁላ ሂዳ የነሱን የሁለቱን ግንኙነት ቤተሰቦቿን ለማሳመን ብላ በጣም ብዙ መስዋዕት ከፍላለች። እሱም ደግሞ እንደዛው እሷን ለማግኘት ብሎ ገጠር ሁላ ሂዶ እስከ መታገት እስከ መደብደብ ደርሷል ማለት ነው። ስለዚህ ይሄ መስዋዕት የተከፈለበት ፍቅር በጭራሽ ለማንም ለሌላ ሰው ሊሆን አይችልም። እነሱ ሁለታቸው ናቸው መጋባት ያለባቸው። ግን ቤተሰቦቼ የዴቭ እናት የተሳሳተ ሰው ወሬ ስለሰማች ነው እንደዚህ እየሆነች ያለችው። ግን የፍቅርን ወሬ ከመስማቷ በፊት ይህ ነገር ምንድን ነው? እኔ እኮ ከፍቅር እሻላለሁ፣ በአስተሳሰብም በእድሜም ከፍቅር እሻላለሁ። ስለዚህ እሷ የነገረችኝ ነገር ጫፍ ይዤ ልጅቷን መከታተል አለብኝ። ምን አይነት ሰው ናት? እሷ የምትላት አይነት ሰው ናት ወይንስ አይደለችም የሚለውን ነገር መከታተል አለብኝ ብላ አለማሰቧ ነው ወደ ሌላ ነገር የወሰዳት። አሁን ላይ ስለ አዴ ማንነት ድንግል እንደሆነች ክብሯን የጠበቀች ሴት እንደሆነች በቃ አለ አይደለች ስለ ሁሉም ነገር ስታቅ የእውነት የዴቭ እናት አንገቷን ነው የምደፋው። እንደውም ልጇ እንደዚህ አይነት ክብር ያላት ሴት ስላገባላት ልትኮራ ነው የሚገባው እንጂ ልታፈር አይደለም ማለት ነው። እና ብቻ ግን እስቲ እንግዲህ ምና ይሆናል መጨረሻቸው። ግን ዴቭና አዴ ተጋብተው ነው መሆን ያለበት ብዬ አስባለሁ ውዶች ማለት ነው። እውነት ለመናገር ያው ዴቭና አዴ ካልተጋቡ ነገሮች ወደ ያልተጠበቀ ሁኔታ ነው የሚሄዱት ማለት ነው ውዶቼ። ከባድ ነው የሚሆነው ነገሩ ማለት ነው። እና ለሙዬ ገጀራው ወንድሟ እንደሆነ እናቷ ከሌላ ወንድ የወለደችው ወይም ከሌላ ቦታ የወለደችው ልጅ እንደሆነ ወንድሟ እንደሆነ ስታውቅ ምን የሚሰማት ይመስላችኋል ውዶቼ? ስለዚህ አዴይም በደንብ ማሰብ አለባት፣ ዴቭም በደንብ አስበውበት ትዳራቸውን መቀጠል አለባቸው።